ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ ኤርትራ ኢጋድ ከተባለው ድርጅት እንደለቀቀች አሳውቃለች። ኢጋድ የተባለው ድርጅት አብይ አህመድ የበላይ ጠባቂ አድርጎ ያስቀመጠው ወርቅነህ ገበየሁ የሚመራው እንደሆነ ይታወቃል። ሰሞኑን የአማራ ፋኖ ተደራደረ የሚለውን ጉዳይ በተመለከተም በውሸት አንድ ሰውን ብቻ ይዘው ድርድር እንዳስቀመጡና እንዳፈራረሙ አይዘነጋም። ይሄ የውሸት ፊርማ ከተሰማ በኋላ ኤርትራ ያሰማችው ውሳኔ ኢጋድን ራሱ አስደንግጧል። ይሄንን በተመለከተም የምታዳምጡት ይዘናል። በሌላ መረጃ ደግሞ በአማራ ክልል በተለያዩ ግንባሮች ላይ ተጠናክሮ የቀጠለው ወታደራዊ እንቅስቃሴ በፋኖ የሽምቅና የደፈጣ እርምጃ ተጠናክሮ ቀጥሏል። በተመሳሳይ አብይ አህመድ ያሰማራው ወታደር ፋኖ የተቆጣጠራቸውን አካባቢዎች ለማስለቀቅና ለመደምሰስ እንቅስቃሴውን አጠናክሮ ቀጥሎበታል። ይህንን በተመለከተም የምታዳምጡት ይዘናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ክቡራን አድማጮች ቀዳሚ ወዳደረኩት መረጃ ሳልፍ በአማራ ክልል በተለያዩ ግንባሮች ላይ ተጠናክሮ የቀጠለው ወታደራዊ እንቅስቃሴ በፋኖ የሽምቅና የደፈጣ እርምጃ አንዳንዴም የጨበጣና መደበኛ ውጊያው ተጠናክሮ ቀጥሏል። አፋባሃ ደቡብ አማራ ቀጠና አሳምነው እዝ ከሰም ኮር ነበልባል ክፍለ ጦር የልዩ ኦፕሬሽን አባላቱ አረርቲ ከተማ ዘልቀው በመግባት የተሳካ ኦፕሬሽን ፈጽመዋል ተብሏል። ታህሳስ 3 ቀን 2018 ዓ.ም የነበልባል ክፍለ ጦር ተወርዋሪ ሻለቃ አረርቲ ከተማ ድረስ ዘልቀው በመግባት ህዝብን ሲያሰቃዩና ለአገዛዙ ሰራዊት የመረጃ ምንጭ በመሆን ማህበረሰቡን የፋኖ ደጋፊ ነው በማለት ግፍ ሲያስፈጽም የነበረ ባንዳ ሚሊሻ ላይ በተጠና መንገድ እርምጃ ወስደውበታል። ስሙ አለማየሁ የተባለው ይሄ ባንዳ በዛሬው ዕለት በአረርቲ ከተማ ኮምቦልቻ በር አካባቢ የተለመደውን የባንዳነት ድርጊት ለመፈጸም ሲንቀሳቀስ የነብሮ ሻለቃ ሸማቂዎች ዘልቀው በመግባት ወደማይመለስበት ዓለም በመሸኘት የታጠቀውን ሙሉ ትጥቅ በመረከብ ለነበልባል ክፍለ ጦር ገቢ አድርገውታል። የንግስና ወንበሬን ይጠብቁልኛል በማለት በብዙ ጥቅማጥቅምና መደለያ የሰበሰባቸው ሆድ እንጂ ማሰቢያ ጭንቅላት የሌላቸው የሰፈር ወሮ በላ ስብስብ እንኳን ጌቶቻቸውን ራሳቸውን መጠበቅ የማይችሉበት ደረጃ ላይ መድረሳቸውን ይሄ እርምጃ የሚያሳይ ነው ተብሏል። መረጃውን የላከው የነበልባል ክፍለ ጦር የህዝብ ግንኙነት ክፍል ሲሆን ህልውናችን በተባበረ ክንዳችን አፋባሃ ደቡብ አማራ ቀጠና አሳምነው እዝ ታህሳስ 3 ቀን 2018 ዓ.ም የተሸኘውን አመራር በተመለከተ በላኩት መግለጫ ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ በተመሳሳይ ዛሬ አንድ የሻለቃ ከፍተኛ አመራር እስከ ወዲያኛው እንደተሸኘ ተረጋግጧል። የሻለቃ አዛዡ መቶ አለቃ አያልነህ ተስፋ በ206ኛ ኮር 14ኛ ክፍለ ጦር በበረሃኛው ጅበላ ሙተራ ሻለቃ በተደረገ ትንቅንቅ መገደሉ ተረጋግጧል። ታህሳስ 3 ቀን 2018 ዓ.ም ትውልዱ በደብረ ኤልያስ ወረዳ የሆነው መቶ አለቃ አያልነህ ተስፋ በደብረ ማርቆስ ከተማ የአድማ ብተና ሻለቃ አዛዥ በመሆን ጅበላ ሙተራ ሻለቃን በታትነናል በማለት በእብሪት ተወጥሮ የደብረ ማርቆስ ህዝብን ጭምር ሲያሰቃይ የነበረው ባንዳ ጅበላ ሙተራ ሻለቃ በትላንትናው ዕለት ባደረገችው ትንቅንቅ በተወሰደበት እርምጃ እንደተገደለ አረጋግጠዋል።
የአረመኔው ሰራዊት አዳሩን አስክሬን ለማንሳት በርካታ መድፍ ያስወነጨፈ ቢሆንም በጀግኖቹ ከበባ ውስጥ ገብቶ ሲጨነቅ ካደረ በኋላ ከተሳካ ኦፕሬሽን በኋላ አስክሬን ሲለቅም እንዳረፈደም ይፋ አድርገዋል። ይህ በእንዲህ እንዳለ በደብረ ኤልያስ ከተማ የመሸገው አድማ ብተና አባል የነበረው ደያስ ባሴ የተባለ ጓድ የቲም መሪውን መቶ አለቃ አንተነህን በራሱ ክላሽ ግንባሩን ፈንክቶ ጅበላ ሙተራ ሻለቃን ተቀላቅሏልም ብለዋል። የአረመኔውን ሰራዊት ተራ ፕሮፓጋንዳ በመረዳት ስርዓቱን ከርተው ትግሉን የሚቀላቀሉ የጠላት የሰራዊት አባላት እየጨመሩ ሲሆን ሁለት የአረመኔው ሰራዊት አባላት ከቆይ ከተማ ተነስተው 206ኛ ኮር 24ኛ ክፍለ ጦር ደባይ ጮቄ ሻለቃን እንደተቀላቀሉም አረጋግጠዋል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። የአፋብኃ ቴዎድሮስ እዝ 206ኛ ኮር ህዝብ ግንኙነት ኃላፊ ፋኖ ባየ ደስታ ምሽቱን በላከው መረጃ ክብራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ አማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ ከ30 በላይ ጥምር የብልጽግና ወታደሮችን ሙትና ቁስለኛ በማድረግ ታላቅ ድል መጎናጸፉን አረጋግጧል። ታህሳስ 3 ቀን 2018 ዓ.ም ታቦር ተራራ ብርጌድ ሳይንት አጅባር ወረዳ አጅባር ከተማ ዙሪያ ከህዳር 1 ቀን 2018 ዓ.ም ንጋት ጀምሮ በክፍለ ጦሩ አዛዥ አርበኛ መኳንንት ንብረት ኤስኬኤስ እየተመሩ ከባድ የሚባል ተጋድሎ በማድረግ በእዋ ግንባር በወሰዱት ጠንካራ እርምጃ የአድማ ብተናውን ሙትና ቁስለኛ በማድረግ ድል መጎናጸፋቸውን ይፋ አድርገዋል። በሌላ ግንባር አጅባር ከተማ ዙሪያ መንታ ዴፌር ማርያምና አስላ በተባሉ አካባቢዎችም ከጧቱ 1 ሰዓት እስከ ምሽቱ 12 ሰዓት አካባቢ በተደረገው ጠንካራ ተጋድሎ ከ22 በላይ ሙትና ቁስለኛ እንደተቆጠረ፣ በተጨማሪም የብርሃኑ ጁላ ወታደር ሲጠቀምበት የነበረ ተሽከርካሪ ሙሉ ለሙሉ እንደተቃጠለም አረጋግጠዋል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ቀጥሏልም ብለዋል። ህልውናችን በተባበረ ክንዳችን። አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ታህሳስ 3 ቀን 2018 ዓ.ም በላኩት መረጃ ክብራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ዛሬ ከፍተኛ ትንቅንቅ ከተደረገባቸው አካባቢዎች መካከል ጎጃም ደጀን አካባቢ ይገኝበታል። አፋብኃ ምስራቅ አማራ ቀጠና ቴዎድሮስ እዝ ከደጀን ከተማ አቅራቢያ ባደረገው ጠንካራ ውጊያ 34ኛ ክፍለ ጦር ድል እንደተቀናጀ ይፋ አድርገዋል። ከሌሊቱ 10 ሰዓት አካባቢ ከደጀን ከተማ ወጥተው የአርሶ አደሮችን ሀብትና ንብረትን ለመዝረፍ ሲንቀሳቀስ በነበረ አንድ ፓትሮል የብልጽግና ወታደር ላይ የዛምብራሃ ሻለቃ ባደረገችው የደፈጣ ጥቃት ከ5 በላይ የጠላት ሰራዊት ሲገደሉ ከ15 በላይ የሚደርሱት የአረመኔው ወታደር ክፉኛ ቆስለው ከነ ሙሉ ትጥቃቸው እንደተማረኩ አረጋግጠዋል። ያልተገመተውን የደፈጣ ጥቃት በፍጥነት ለማምለጥ በሚጣደፈው ፓትሮል ላይ ኢላማውን የጠበቀ ቶክስ የከፈተው 206ኛ ኮር 34ኛ ክፍለ ጦር ዛምብራሃ ሻለቃ ሰራዊቱ ከነ ፓትሮሉ ስለተመታ ሙሉ ለሙሉ እንደተቃጠለ አረጋግጠዋል። ከደብረ ማርቆስ ከተማ ተነስቶ ወደ ሊባኖስ ደንባ የተንቀሳቀሰው የብርሃኑ ጁላ በርካታ ወታደር 206ኛ ኮር 14ኛ ክፍለ ጦር ጅበላ ሙተራ ሻለቃ በተደረገ ታላቅ ትንቅንቅ የአረመኔው ሰራዊት ድባቅ እንደተመታም አረጋግጠዋል። አመራሩ በላከው መረጃ አብይና ብርሃኑ ጁላ ያሰማራው ወታደር አከርካሪው ተሰብሯል ብለዋል። ይህ በእንዲህ እንዳለ አምባገነኑን የአብይ አህመድ ስርዓት በታማኝነት ሲያገለግል የነበረው ዋና ሳጅን አስናቀ ማናየ በመጨረሻም በአረመኔው ሰራዊት ተገሎ አስከሬኑ ደጀን ከተማ መንገድ ላይ ተጥሎ ተገኝቷልም ተብሏል። ከህዝቡ ነጻነት ይልቅ ለአረመኔው ስርዓት በመታመን የራሱን ህዝብ ሲገል የነበረው የደጀን ከተማ ፖሊስ ማንነቱን መለየት እስከሚከብድ ድረስ በጭካኔ አካሉ ተቆራርጦ እንደተገደለ
እንደተገደለም ተረጋግጧል ብለዋል። በተጨማሪም ከታህሳስ 2 2018 ከአነጋጉ 12 ሰዓት ጀምሮ በተንቀሳቀሰው የጠላት ኃይል ላይ ከቀኑ 6 ሰዓት ጀምሮ የጅበላ ሙተራ ሻለቃ በጥልቀት በፈጸመችው የማጥቃት ውጊያ የጠላትን ተደራራቢ 3 ምሽጎችን በመስበር ጠላትን ለ7 ሰዓት ያክል በመፋለም በየምሽጉ ድል እንደተቀናጁ አረጋግጠዋል። ከደነባ ደብረ ማርቆስ ከተማ ማረሚያ ቤት ድረስ እያጣደፉ ጠላትን ያራገበችው ጅበላ ሙተራ ሻለቃ 37 የጠላት ሰራዊትን ጨምሮ ከዘራ ይዞ ሲያዋጋ የነበረውን 100 አለቃ በስናይፐር ጭንቅላቱን በትነው እንደጣሉትም አረጋግጠዋል። አመራሩ በላከው መግለጫ እንደ ንስር ታድሳ በቁጭት ጠላትን የተናነቀችው ጅበላ ሙተራ ሻለቃ ያለምንም መስዋዕትነት በጠላት ላይ ድል የተቀናጁ ሲሆን እስከ ምሽቱ 1 ሰዓት አካባቢ በወሰደው በዚህ ጠንካራ አውደውጊያ አስከሬን ማንሳት ያልቻለው የአረመኔው ስርዓትም ከደብረ ማርቆስ ከተማ መድፍ እየተኮሰ ይገኛል ብለዋል። በመልሶ ማደራጀት ትግበራው በ206ኛ ኮር እጁ የተቆረጠበት ጠላት ጅበላ ሙተራ ሻለቃን 3 ጊዜ ለማጥቃት የሞከረ ሲሆን በዛሬው ከፍተኛ ትንቅንቅ ጥቃቱን መቋቋም አቅቶት 4 ኪሎ ሜትር ወደ ኋላ ሲፈረጥጥ በተወሰደበት የመልሶ ማጥቃት እርምጃ በርካታ አስከሬኖችን ማንሳት አልቻለም ብለዋል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ፣ ህልውናችን በተባበረ ክንዳችን። አፋባሃ ቴዎድሮስ እዝ ህዝብ ግንኙነት መምሪያ ኃላፊ ታህሳስ 3 ቀን 2018 ዓ.ም የተሳካ ኦፕሬሽንን በተመለከተ በሰጠው መግለጫ ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ዛሬ መካነ ሰላም አካባቢ በተደረገው የሽምቅ ውጊያ የአብይ አህመድ ወታደሮችን ጭኖ ሲንቀሳቀስ የነበረ ኦራል መኪና በፋኖ ከባድ መሳሪያ ተመቶ ከፍተኛ ኪሳራ ደርሶባቸዋል። በመካነ ሰላም ግንባር በፋኖ ብሬን ተኳሽ የተመታው ወታደራዊ ተሽከርካሪ ተገልብጦ በተሽከርካሪው ላይ ተሳፍረው የነበሩ ወታደሮች እንዳለቁ ተረጋገጠ። የፋኖ ብሬን ተኳሾች የፈጸሙትን ጥቃት ተከትሎ በሁለት አቅጣጫ ከባድ የሆነ የደፈጣ ውጊያ የተካሄደ ሲሆን በዚህም የጸረ አማራው አገዛዝ ወታደሮች በተወሰደባቸው የውጊያ የበላይነት ሽንፈትን ተከናንበው የተረፈው በየአቅጣጫው እንደፈረጠጠ ይፋ ተደርጓል። በውጊያው ከተገደሉት በተጨማሪ በርካታ ወታደሮች ቆስለው ወደ መካነ ሰላም አጠቃላይ ሆስፒታል የተወሰዱ ሲሆን ሆስፒታሉ ከዛሬ ጀምሮ ለተከታታይ ቀናት ለሲቪሎች ሕክምና አገልግሎት እንደማይሰጥ በለጠፈው ማስታወቂያ ይፋ አድርጓል። በአፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ንዑስ ሚካኤል አሊ ኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር የጌታ ሰው አስረስ ብርጌድ አባላት በጠላት ላይ ከባድ ጥቃት በመፈጸም ታላቅ ድል መቀናጀታቸውን ከቦታው ያደረሱን መረጃ ይፋ አድርጓል። በሰሜን ምስራቅ እዝ 801ኛ ኮር የ45ኛ ክፍለ ጦር ወታደሮች በ6 ወታደራዊ ተሽከርካሪ ተጭነው እየተንቀሳቀሱ ባሉበት ሁኔታ የጌታ ሰው አስረስ ብርጌድ ፋኖች በፈጸሙት የብሬን ጥቃት የተመታው አንደኛው ተሽከርካሪ ተገልብጦ ገደል የገባ ሲሆን በዚህም በተሽከርካሪው ላይ ተሳፍረው ከነበሩት መካከል በርካታ ወታደሮች ሕይወታቸው እንዳለፈ፣ በርካቶች ደግሞ ከባድ ጉዳት እንደደረሰባቸው ተረጋግጧል። የፋኖ አባላቱ የፈጸሙትን የብሬን ጥቃት ተከትሎ በቀጠናው እስከ እኩለ ሌሊት የዘለቀው ከባድ የደፈጣ ውጊያ በሁለት አቅጣጫ ተካሂዷልም ተብሏል። በክፍለ ጦሩና በኮሩ ሜካናይዝድ ሽፋን ታግዘው የማጥቃት እርምጃ ከፍተው የነበሩት የጠላት ወታደሮች ከወደ ፋኖ የተወሰደባቸውን የጸረ ማጥቃት እርምጃን መቋቋም አቅቷቸው በርካቶች ሙትና ቁስለኛ መዳረጋቸውም ተረጋግጧል ተብሏል። አካባቢውን ጠንቅቆ የሚያውቀው የአማራ ፋኖ አካባቢውን ጠንቅቆ የማያውቀውን የብርሃኑ ጁላ ወታደር ጢባ ጢቦ ተጫውቶበታልም ብለዋል። አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊ ኮር ኢንጂነር ደሳለኝ ክፍለ ጦር ታህሳስ 3 ቀን 2018 ዓ.ም የተሳካ ደፈጣን በተመለከተ በላኩት መረጃ
ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ ኤርትራ የፋኖ አጋር መሆኗን ዛሬ በይፋ አሳውቃለች። ሰሞኑን የአፍሪካ ህብረትና ኢጋድ የተባለው ድርጅት በአማራ ህዝብ ላይ ድርድር በሚል የሰሩት ወንጀል እስካሁን በህዝቡ በኩል ጥያቄው ተጠናክሮ እንደቀጠለ ይታወቃል። ዛሬ ይህንን ተከትሎ የኤርትራው ፕሬዝዳንት ኢሳያስ አፈወርቄ ኢጋድ ከተባለውና አብይ አህመድ የበላይ ጠባቂ አድርጎ ካስቀመጠው ወርቅነህ ገበየሁ ከሚመራው ድርጅት ራሷን እንዳገለለች አሳውቃለች። በድጋሚ ከኢጋድ አባልነት ወጥተናል ሲል የኤርትራው መንግስት አሳውቋል። የኤርትራ መንግስት ዛሬ ባወጣው መግለጫ ከምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ወይም ኢጋድ አባልነት ራሱን እንዳገለለ ይፋ አድርጓል። ይህንን ውሳኔውን ለኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ በይፋዊ ደብዳቤ ማሳወቁን አስረድቷል። የኤርትራ መንግስት ከኢጋድ አባልነት ሲወጣ ይሄ ሁለተኛው ጊዜ እንደሆነም ይፋ ተደርጓል። ኢጋድ የተመሰረተው እንደ አውሮፓውያን አቆጣጠር በ1986 ዓ.ም ሲሆን መስራች አገሮቹም ጅቡቲ፣ ኬንያ፣ ሶማሊያ፣ ሱዳን እና ኡጋንዳ ነበሩ። ተቋሙ የተመሰረተው በቀጠናው ያለውን ድርቅና የመሬት መራቆት ለመከላከል በሚል ነበረ። ይሄ ተቋም አጠቃላይ የልማት ስራዎች ላይ ለመሰማራት በማቀድም እንደገና በአዲስ መልክ ሲደራጅ በ1993 ኤርትራንም የድርጅቱ አባል ለመሆን አስችሏል። እንዲሁም በ2011 ዓ.ም ደግሞ ደቡብ ሱዳን ድርጅቱን መቀላቀሏ ይታወቃል። ነገር ግን ኤርትራ ከዚህ ተቋም ጋር እንደ አውሮፓውያን አቆጣጠር ከ2005 አንስቶ ውዝግብ ውስጥ የገባች ሲሆን ለዚህም የሰጠችው ምክንያት ኢጋድ በኔ ላይ ያነጣጠረ ዘመቻ ከፍቷል የሚል ነበረ። በዚህም የተነሳ በኤፕሪል 2007 ዓ.ም ከኢጋድ አባልነት ራሷን ማግለሏን ማሳወቋ ይታወቃል። ነገር ግን በ2023 ዓ.ም እንደገና ወደ ተቋሙ ተመልሳ አባል እንደሆነች ያሳወቀች ቢሆንም ዛሬ ደግሞ እንደገና ከድርጅት አባልነት እንደወጡ በይፋ አረጋግጣለች። የኤርትራ መንግስት ባወጣው መግለጫ በ2023 ዓ.ም ወደ ኢጋድ የተመለስነው ድርጅቱ ከኤርትራ የቀረበለትን የማሻሻያ ጥሪ ተቀብሎ ያለፈ ሪከርዱን እንደሚያስተካክል ተስፋ በማድረግ ነበረ ብሏል። ይሁንና ይሄ ተስፋው እውን ባለመሆኑ በድጋሚ ከድርጅቱ ለመውጣት መገደዳቸውንም አስረድተዋል። በተለይ ይሄ ኢጋድ የተባለው ድርጅት የአማራ ፋኖ ድርድርን በተመለከተ አንድ ማስረሻ ሰጤ የተባለን ግለሰብ ብቻ ይዘው የሰላም ድርድር በማለት ማፈራረማቸው በሁሉም ሀገራት በኩል ከፍተኛ ጥያቄ አስነስቷል። ለዚህ ጥያቄ መልስ እንዲሰጡ በከፍተኛ ሁኔታ በተወጠሩበት ጊዜ ኤርትራ የአማራ ህዝብ ወይም የአማራ ፋኖ አጋር መሆኗን በይፋ አሳይታለች። ጠቅላይ ሚኒስትር አብይ አህመድ የራሱን ተወካይ ካስቀመጠበት ድርጅትና ዶክተር ወርቅነህ ገበየሁ ከሚመራው ኢጋድ ከተባለው ድርጅት ኤርትራ በይፋ ራሷን አግልላለች። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ይሄንን የኤርትራ ጠንካራ ውሳኔን ተከትሎ በዶክተር ወርቅነህ ገበየሁ የሚመራው ኢጋድ የተባለው ድርጅት የሚከተለውን ይፋ አድርጓል። ኤርትራ ለቃ ስለወጣች እናዝናለን ብሏል። የምስራቅ አፍሪካ የልማት በይነ መንግስታት ወይም ኢጋድ የኤርትራ መልቀቅን አስመልክቶ በሰጠው መግለጫ ውሳኔው አሳዛኝና ወቅቱን ያልጠበቀ ነው ሲል ይፋ አድርጓል። የተከበራችሁ ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።